ድሮ ከኔ ጋር ነበረ ለገባይ ነበረ ቬሎ ማዘጋጅቼ ነበረ ግን ደግሞ እኔን ጥሎኝ ከዴና ገባ ምን ነገር ነው በጣም ኢሹ ሆኖ ሰሞን መነጋገር አይሆነው ሶ ምንድነው እንደው ነገር ያው እውነት ቢሆንና ተፈጽሞ እንኳን ቢሆን በያሰብኩኝ ምንድነው አሁን ቢግ ዲል ሆኖ ምንድነው አሁን ትልቅ ኢሹ ሆኖ በዚህ ደረጃ ሶሻል ሚዲያውን እንዲቆጣጠሩ ይቻለው በየ በጣም ተብሰከሰኩኝ ቀድሞ ከነበረ ከሆነም ያለፈ ታሪክ ነው ይሄኛው ደግሞ ሌላ ህይወት ነው ይሄኛው ሰላማዊ ህይወት ነው ይሄ ውጤታማና በደንብ ልጆችም እየተፈጠሩበት ያለ ቆንጆና የሚያስቀና ትዳር ነው ሶ እዚህ ትዳር ላይ መጥቶ የሆነ እሳት ለመለኮስ የሚደረገው ጥረት ለምንድነው ብዬ አሰብኩኝ አንዳንድ ጊዜ በጣም ነው የሚገርመኝ የኔ ካልሆነ አንድ ሰው የኔ ካልሆነ ለማንንም ሆነ አይችልም የሚል አቋም ያላቸው ጥቂት ሰዎች ብዙ በጣም ሰላማዊ እና የተረጋጋ ህይወትን ሲበጠብጡ እናያለን በጥብጣውም ውጤታማ የሆኑ ሰዎች አሉ ግን ደግሞ ምንም ሊያገኙ የሚችሉት ጥቅም ምን እንደሆነም ለራሳቸው እንኳን ይገባቸዋል ብዬ አላስብም የሚያደርገው ሰው እንኳን ጥቅሙ ምንድነው ብሎ ቢጠየቅ የሚያቆም አይመስለኝም ምናልባት የበቀል መንፈስ ያለው ሰው ምናልባት ሰላማዊ ህይወትን ማየት የማይፈልግ ሰው ምናልባት ፍቅር ይሁን እልህ ይሁን በቀል ይሁን ስሜቱ ምን እንደሆነ ሳያውቀው ግን ወደፊት እንደ ጋሪ ፈረስ የሚሄድ ሰው የሚያደርገው ሪአክት የሚያደርግበት መንገድ የሚያመጣው ዳሜጅ ከባድ ነውና ብዙ ነገሮች መረጃዎች ለማውጣት ፎቶ አለን ይሄ አለን መረጃ አለን አውጣለው ምንድነው ጥቅሙ ምንድነው የሚገኘው ትርፍ ምንድነው ያ ቤተሰብ በትንቱን ቢወጣና እንደው ምስቅልቅሉ ቢወጣ ብዙ ዳሜጅ ፈጥሮ ጥፋትን ቢያመጣ የሚገኘው ከዛ የሚገኘው ውጤት ምንድነው በየሳስብ ምን አይነት እርኩስ መንፈስ እንደሆነ አላውቅም ከዛ ያን ቤት በትነሽ የቀማሹ ወንድ ያንቺ ሊሆን አይችልም እንዲህ በማሸማቀቅ አንገት በሚደፋም ኢሜጅ በማጥፋት ስም በማጥፋት ቤተሰብ በመበጥበጥ ሰላም በመንሳት ውስጥ የሚገኝ ወንድ ትዳር ሊሆን አይችልም ዞሮ አንቺ ላይ ዞራል በኋላ ማንቺ ቢሆንም ሊሆን አይችልም ባይነኝ እኔ አላቅም ዛጋ ያለው ነገር እነኚህ ተበጠበጡ ያሉ ቤተሰቦች ግን አሁንም በድጋሚ ማለት ፈልጋለሁ ራሳችሁን ፕሩፍ ለማረጋት ሞክሩ እናንተ ጋር እውነት ካለ እውነቱን ኑሩት እውነቱን አትግለጹት ኑሩት ዝም ብላችሁ አንድ ሁለት ወይ አንድ 10 ምናም ግለሰቦች እንዲህ ላሉበት ጉዳይ ላይ እናንተ አቴንሽን ሰጣችሁ እዚህ ደረጃ ለዛ ሰው መልስ መስጠት ራሱ እነሱን ወደ መሆን እንትን የሚላችሁ ሶ ዝም ብላችሁ ነው ፍቅር ያሸንፋል ሁሉ ጊዜ ፍቅር ያሸንፋል በቃ በዚህ መልክ ብትሄዱበት መልካም ነው ብያስባለሁ አንዳንድ ኮንተንት ያጡ ሰዎች ኮንተንት ለመፍጠር ሲሉ ብዙ ቤተሰቦችን እየበጠበጡ ነው ያሉት ኮንተንት አይጠፋም ኮንተንት በሰው ላይ አይደለም የሚወጣው ኮንተንት በግለሰቦች ህይወት ላይ አይደለም ኮንተንትን ምን ፈጥረና ገንዘብ ምናገኘው አዳዲስ አይዲያዎችን በጣም ብዙ ነገር መፍጠር እንችላለን እንደዛ ቢባል እኮ በጣም ብዙ ሶሻል ሚዲያ በጣም ዲሲፕሊን ያላቸው ሶሻል ሚዲያ ባለቤቶች በጣም ብዙ ፎሎወር ያላቸው እኮ በጣም ብዙ ብር የሚሰሩበት ኮንተንት አለ በሰው ላይ ሲሆን ግን የግለሰቦችን ህይወት እየበጠበጡ የግለሰብን ግላዊ ነገር ያወጡ ፎቶ አወጣለሁ ይሄን አወጣለሁ በነገራችን ላይ ምንም ነገር ቢወጣ ያሰው ምንም አይሆንም አሁን ያልገባችሁ ነገር አይሰቀል አይቆራረጥ ምን ይደረጋል ሰው ነው ይሳሳታል ካደረገ ምን ይሆናል እኔ ያልገባኝ ነገር እሺ ወጣ ፎቶም ይወጣል ምንም ቪዲዮም ወጣም ነው ሰው ዋት አንድ ሰሞን አንድ ሳምንት ይባላል ከዛ ይቆማል ህይወት ይቀጥላል ግን ትዝብት ነው እያንዳንዱ ነገር ግን ይደመራል በፈጣሪ ዘንድ እያንዳንዱ ምናረጋቸው ኔጌቲቭ ነገሮች በፈጣሪ ዘንድ ይደመራሉ እዛ ጋር ምንድነው የምትመልሹ ወይ የምትመልሰው ይሄን የምታረጉ ሰዎች እውነት ተገቢ አይደለም ብዬ ነው ማስበው አንድ ሹ ሲገኝ ሰው አንድ ጉርጓር ጋር ተንጠልጥሎ አድኑኝ ያለን ሰው እንደው እዛው ወደ ውስጥ ቀብሮ እዛው መቀጥቀጥ በጣም እየተለመደ መጣ እንደ ሆቢ እንደ ሀቢት እየሆነ መጣ እንደ አድቬንቸር እየሆነ መጣ እከሌን ፍሪ በቃ የመልስ ምቱን ፍሪ እንደዚህ አነሳሽ ስሙን ወይ ስሙን አነሳሽ በቃ ለዚህ ነገር ተዘጋጅ ምንድነው መዘጋጅ ምን ሊሆን የተራ የመንደር ላይ ስድቦች ተራኩ የመንደር ላይ ስድቦች ይሄ ብስለት የሌለው ማቹሪቲ የሌለው ስድቡ ራሱ የዛን ሰው ማንነት ነው የሚገልጸው እያንዳንዱ የሚናገረው ነገር ያ ሰው ነው የነኛን ሰዎች እኮ የስነልቦና ጥግና ቀዋለን